ለምንድነው እስከዛሬ ሀብታም ያልሆናችሁት? ብልህነት ስለሚጎርላችሁ አይደለም፣ ሰነፍ ስለሆናችሁም አይደለም፣ ወይም ደግሞ ዓለም ፍትሃዊ ሳትሆን ቀርታም አይደለም። ሀብታም ያልሆናችሁት ሀብት ብላችሁ የምታስቡት ነገር ወይም ደግሞ ሀብታም ብላችሁ የምትገልጹት ነገር ኖሮ ስለማያውቅ ነው። አያችሁ፣ ብዙ ሰዎች ሀብታም መሆን እፈልጋለሁ ሲሉ ገንዘብን ማለታቸውን ሳይሆን ነፃነትን፣ ደህንነትንና ደስታን ማለታቸው ነው። ህይወት ሙሉ በምትሆንበት ቅጽበት ላይ መድረስን ነው ሀብት ብለው የሚጠሩት። እዚህ ጋር መረዳት ያለባችሁ ነገር ገንዘብ ያንን ሊሰጣችሁ አይችልም። ስለዚህ የፈለገ ገንዘብን ብታጠራቅሙና ብትቆልሉ በፍጹም ሀብታም የመሆን ስሜት አይሰማችሁ። ምክንያቱም ስታሳድዱት የነበረው ገንዘብን አልነበረም። ገንዘብ ቁጥር ብቻ ነው፣ ወረቀት ላይ ያለ ቃል ኪዳን ነው። የባንክ ኖቶችን ልትይዙ ትችላላችሁ፣ ነገር ግን ያ በራሱ ምን ማለት ነው? አያበላችሁም፣ አያለብሳችሁም፣ አያፈቅራችሁም። ሁሌም ቢሆን ወደሆነ ነገር ነው የሚጠቁመው። ብዙ ጊዜ ምልክቱን ከእውነታው ጋር እናምታተዋለን። በባንክ አካውንት ውስጥ ያለውን ገንዘብ ልክ በጆግ ውስጥ እንደተሞላ ውሃ ነው የምንቆጥረው። ነገር ግን ልክ ያንን ቁጥር ስታገኙት ምን ይፈጠራል? ያው ግልጽ ነው። ወዲያውኑ ሌላ ቁጥር ትፈልጋላችሁ፣ ትልቅ ጆግ ታሳድዳላችሁ። ይሄ የማሳደድ ሩጫ ደግሞ በፍጹም ማለቂያ የለው። ለዛ ነው ሀብት ብዙ ጊዜ የባዶነት ስሜት የሚሞላው። እስኪ ይህንን አስቡት። በትንሽ ነገር መደሰትና መርካት ካልቻላችሁ ብዙ ሲኖራችሁም ደስተኛ መሆን አትችሉም። አሁን በሚበላው ዳቦ ደስተኛ የማይሆን ሰው በኋላ ላይ በሚበላው ክትፎ ደስተኛ ይሆናል። ያ ሩቅ የመሰለውን ክትፎን ልክ ሲያገኘው ተራ የሆነበትና ሌላ ነገርን ደግሞ ማሳደድ ይጀምራል። አያችሁ፣ ችግሩ ያለው ምግቡ ላይ አይደለም፣ ችግሩ ያለው አእምሮ ላይ ነው። ለገንዘብም ደግሞ እንደዛው ነው የሚሰራው። ቀላሉን ነገር ማጣጣም ካልቻላችሁ የትኛውንም ያክል ገንዘብ ብታገኙ ደስተኛ ሊያደርጋችሁ አይችልም። ሁሌም ቢሆን ተጨማሪ ነገርን መፈለጋችሁም አይቀርም። አንድ ተጨማሪ ነገር ላገኝና ደህንነቴ የተጠበቀ ይሆናል የሚል ድምጽን ያሰማችኋል። ነገር ግን ያ ተጨማሪ የምትሉት ነገር አይመጣም። ለዚህ ነው በእውነታው ሀብታም መሆን አትችሉም የሚባለው። ምክንያቱም ሀብት ስላላችሁ ነገር አይደለም፣ ይልቁኑ ያላችሁን ነገር እንዴት ታዩታላችሁ የሚለው ነው። አንድ ሕፃን ከእንጨት የተሰራ መጫወቻን ሲያገኝ ሀብታም እንደሆነ ይሰማል። አንድ መነኩሴ ካባና ኮፍያን ሲያገኝ ሀብታም እንደሆነ እያሰበ ደስተኛ ይሆናል። በተቃራኒው ሚሊዮነር የሆነ ሰው ደግሞ ትልልቅ እልፍኞችን ይዞ ጭንቀትና እረፍት ማጣትም ይከቡታል። ገንዘብ ዝንባሌዎችን ያበዛል። እረፍት አልባው ነገር የባሰ እረፍት አልባ እየሆነ ይመጣል። አስፈሪው ነገር የባሰ እያስፈራ ይመጣል። ለጋሹ ደግሞ የበለጠ እየሰጠ ይመጣል። ገንዘብ ሀብታም አያደርጋችሁ፣ ይልቁኑ የሆናችሁትን ነገር ነው የሚያጎለው። እስኪ ሀብታም የሚለውን ቃል እናስበው። ለብዙዎች ምን ማለት ነው? ሀብት ለብዙዎች ከሚያስፈልጋቸው በላይ ማግኘትና መያዝ ነው። ከማሰብ ነፃ መውጣት ነው፣ በመጨረሻም ማረፍ። ነገር ግን ይህ ትርጓሜ ሲንሸራተት አስተውሉት እስኪ። ለትሁት ሰው ግቡ ጋር መድረስ ነው። ከዛ ደግሞ ልክ ሲደርስ ታርጌቱን ይለውጣል። በሺዎች ባገኝ ብሎ ያልምና ልክ ያንን ሲያገኝ ደግሞ ሚሊዮኖችን ባገኝ ብሎ ይመኛል። ስለዚህ የሀብታም እውነታ ያለው ወደፊት ላይ ነው ማለት ነው። ይሄ ማለት ልክ አንገቱ ላይ ካሮት ታስሮበት እንደሚሮጠው አህያ ነው። አህያው ያንን ሁሉ ጊዜ ካሮቱ አንገቱ ላይ እንድታሰረ እስካላወቀ ድረስ የተቀለደበትን ቀልድ አይረዳው። ገንዘብም ተመሳሳይ ነው። እናሳድደዋለን፣ ደስታ ውስጡ እንዳለ እናምናለን። ያንን ደስታ ለማግኘት ደግሞ ሁሌ ማሳደዱን እንቀጥላለን፣ አሁን እንደምናደርገው ማለት ነው። ስለዚህ ሀብታም ማለት ያ መጨረሻ ላይ ገንዘቡ ሲመጣ የሚገኘው ደስታ ማለት ነው የሚለውን ሐሳብ እስካልቀየራችሁ ድረስ በፍጹም ሀብታም አትሆኑ። ገንዘብ ደስታ ሊሆን አይችልም። ደስታ የማያልቅ ነገር ነው። ልክ እንደ ጥንቸል ነው የሚባዛው። አብዝታችሁ በመገባችሁት ቁጥር የባሰ የተራበ እየሆነ ይመጣል። ስለዚህ በዚህ መነጽር ሀብታም የምንላቸው ሰዎች ድሃዎችም ናቸው ማለት ነው። በዚህ ጋር ግልጽ መሆን ያለበት አንድ ጉዳይ አለ። ድህነት በፍጹም ሮማንቲክ የሆነ ነገር አይደለም። ረሃብ ቅዱስ ነገር አይደለም። ጠን የወረረውን ሰው ስለ ልህቀት ልታስተምሩት አትችሉ። እኔ ያልኳችሁ ያለሁት ከመሰረታዊ ፍላጎቶች በላይ ማለትም ከምግብ፣ ከውሃ፣ ከመጠለያ፣ ከተወሰኑ የደህንነት መለኪያዎች በላይ ሀብት የሚጨምረው ደስታ የለም። የሚጨምረው ነገር ቢኖር ውስብስብነትን ነው። ብዙ የተቆላለፉ ነገሮችን፣ ብዙ ፍርሃቶችን፣ ብዙ ንጽጽሮችን ነው የሚጨምረው።
አንድ ጎድጓዳ ሳህን ብቻ ያለው ሰው በቀላሉ የሚበላውን ምግብ ኢንጆይ እያደረገ ይመገባል። ነገር ግን 10,000 ሳህን ያለው ሰው የቱን ልምረጥ እያለ ይጨነቃል። የቱ ነው ጠንካራ፣ የቱ ነው የበለጠ የሚያምረው ምናምን እያለ ይጨነቃል። ታዲያ በዚህ መጨነቅ ውስጥ ቀላሏን የመመገብ ተግባር ይረሳታል። የዚህ ሐሳብ ዋነኛ ጭብጡ ከሚያስፈልጓችሁ ነገሮች በላይ ያለ ሀብት በሚጨምረው ልክ የሚቀንሰውም ነገር ብዙ ነው። የደስታን ቅርበት ያጠፋዋል። 2 ምግብ እኮ በአንድ ጊዜ መመገብ አትችሉ። በአንድ ጊዜ 2 አልጋ ላይ መተኛት አትችሉ። 10 ኮቶችን በአንድ ጊዜ መልበስም አትችሉ። ነገር ግን ሀብታም ሰው ዙሪያውን በብዙ አማራጮች ይከብና ውስጡ ግን ባዶነት ይሰማዋል። ለምን ከተባለ ምክንያቱም ሀብት የሚለካው በንብረት ሳይሆን በመገኘት ወይም ደግሞ በፕሬዘንስ ነው። ያ መገኘት ደግሞ የሚገዛ ነገር አይደል። ካዝና ውስጥ የምታስቀምጡትም ነገር አይደል። ይሄ እንግዲህ የሀብት እውነተኛ ድህነት ማሳያ ነው። ታዲያ ጥያቄው ለምንድነው ሀብታም የማትሆኑት የሚለው ነው። ምክንያቱም ሀብት ማለት የምትታገሉት ነገር ጫፍ ላይ መድረስ ከሆነ እዛ መቼም ቢሆን አትደርሱ። ሀብት መዳረሻ አይደለም፣ ይልቁኑ ራዕይ ነው። እያንዳንዱ ወደሱ የቀረባችሁ የሚመስልበት ምዕራፍ ስትጠጉት እየራቀና አዲስ መዳረሻን እየፈጠረ ይመጣል። ታዲያ ይሄንን ሩጫ እየሮጡ የሚኖሩ የሚያሳድዱ ሰዎች ሁሉንም እውነታ እንዳልተረዱት ገብቷቸው ይሞታሉ። እንደዚህ አይነት ሰዎች 10 ዓመታትን ህይወትን ለገንዘብ ሲነግዱ ያባክናሉ። ነገር ግን ገንዘብ የህይወት አገልጋይና ሎሌ እንደሆነ ዘንግተውታል። ስለዚህ ራሳቸውን በወርቅ ይከባሉ። በደስታ ስንመዝናቸው ግን ተርበዋል። እዚህ ጋር እውነታውን መሰላችሁ፣ ሀብታም የምትሆኑት አሁን ብቻ ነው። ያ ማለት ደግሞ አሁን ላይ ያላችሁ ነገር ውስጥ ያለውን ሀብትና ደስታ መመልከት ስትችሉ ማለት ነው። ምግባችሁን በመቅመስና በማጣጣም፣ የወፎችን ድምጽ በመስማት፣ ጓደኞቻችሁን በመውደድ፣ የዓለም ትርጉም አልባነት ላይ በመሳቅ እውነተኛ ሀብታም መሆን ትችላላችሁ። ያ ሀብታምነት የሚሸጥ አይደለም፣ አትገዙትም። ባንክ የተቀመጠም አይደለም። የሀብታምነት ግንዛቤ ነው። ታዲያ ያንን እውነታ አንዴ ስትረዱት ገንዘብ የደስታ ምንጭ ሳይሆን የደስታ መሳሪያ ወደሚሆንበት ቦታው ይመለሳል ማለት ነው። እውነታው ህይወት ኦሬዲ ገንዘብ ወደ መስመሩ ሳይገባም ሀብታም ናት። የፀሐይ ብርሃን ነፃ ነው፣ እስትንፋሳችን በነፃ ነው፣ ሳቅ በነፃ ነው። ነገር ግን ብዙዎቻችን የሆነ ሰው እነዛ ነገሮች ላይ ዋጋ ስላለጠፈባቸው እንደ ተራ ነገር አሳንሰን እንመለከታቸዋለን። የሆነ ወቅት ላይ አንድ ንጉስ ነበር አሉ። እናም በሀገሪቱ የሚገኝ አንድ ጠቢብ የሆነ ሰውን አስጠራና እንዴት ነው ድጋሚ በፍጹም የሆነ ነገርን እንዳልፈልገውኝ ሀብታም መሆን የምችለው ሲል ጠየቀው። ያ ብልህና ጠቢብ ሰውም ያንን ከፈለክ መጀመሪያ ትንሽ የመፈለግ ሀብትን መማር አለብህ ሲል መለሰለት። ነገር ግን ንጉሱ አሾፈበት። ንጉሱ ሀብት ማለት ነገሮችን ማስፋት እንደሆነ፣ መገንባት፣ መፈለግ እንደሆነ አሰበ። ታዲያ ንጉሱ ሀብትና ንብረትን ሲያከማች ብዙ ዘመናትን አሳለፈ። ነገር ግን መፈለጉንም ሳያቆም ደስተኛም ሳይሆን ቀረ። ያ ጠቢብ ሰው ግን በአንድ ሳህኑ ላይ የምትቀርብለትን ምግብ እያጣጣመ ንጉሱ ያልተረዳውን ባለው የመደሰት ጥበብን ማስተር አድርጎ ደስተኛ ሆኖ ኖረ። አያችሁ፣ በዛ መንገድ ብቻ ነው ደስታ ከናንተ የማይወሰደው። ታዲያ እናንተስ? ምናልባትም ለራሳችሁ ማለቂያ የሌለው ሀብት አልፈልግም፣ በቂ የሆነ ነገር ብቻ ነው የምፈልገው ምናምን ልትሉ ትችላላችሁ። ነገር ግን ሁሌም መርሳት የሌለባችሁ ነገር በቂ የሆነ ነገር ብላችሁ የምታስቡት ነገር ሁሌም እያደገና እየሰፋ ነው የሚመጣው። ልክ ፀሐይ ስታዘገዝግ ጥላችን እየረዘመ እንደሚመጣ ሁሉ ማለት ነው። የሐሳቤ የሚሸጥም የሚገዛም የሚወሰድም አይደለም። ስለዚህ በዚህ በምታስቡት መንገድ ሀብታም ልትሆኑ አትችሉ። እንደዛ አይነት ሀብታምነትም ምድር ላይ የለም። ሀብታም የምትሆኑት በግንዛቤ፣ በመምራት፣ በመውደድ፣ የጧት ፀሐይን በማጣጣም ውስጥ ከጓደኞቻችሁ ጋር በደንብ በመሳቅ ውስጥ ነው። ታዲያ በዚህ ሂደት ውስጥ ገንዘብ ከመጣ እንዲያገለግላችሁ እንደ መሳሪያ እንድትጠቀሙበት ፍቀዱለት። ከጠፋ ደግሞ እንዲሄድ ፍቀዱለት። እውነተኛ ሀብታምነት በቁጥር ውስጥ የሚገለጥ መልክ የለውም። ይህንን ስትረዱ ነፃ ትሆናላችሁ። ለመኖር፣ ለማፍቀር፣ ራስን ለመሆን ነፃ ትሆናላችሁ ማለት ነው።